ትግራይ ጭንቅ ላይ ናት። የኑሮ ውድነቱ ከዛሬ ነገ ጦርነት ሊፈነዳ ይችላል የሚለው ስጋት ባለበት አሁን ደግሞ የህወሓት አፈሳን የሚያከናውን ቡድን መቀሌ ገብቶ ወጣቶችን በገፍ እያፈነና በየጣቢያው በማቆያነት በማሰር ወደ ተለያዩ ወታደራዊ ማሰልጠኛ ጣቢያዎች እየወሰደ ነው። መቀሌ በእነዚህ 2 ቀናት ክፉኛ ተረብሻለች። መቀሌ ወጣቶቿ እሷ ውስጥ በገባው አዲስ ያስገድዶ ወታደራዊ መልማይ ኃይል እየታደኑ ነው። በትግራይ ወታደራዊ አፈሳ ከተጀመረ 4 ወራት እየተቆጠሩ ቢሆንም መቀሌ ላይ ይኸው አፈሳ የተስተዋለበት ሁኔታ አልነበረም። እናም በርካታ ወጣቶች ከተለያዩ የትግራይ አካባቢዎች በመሰባሰብ መቀሌን መደበቂያ አድርገው ነበር። ነገር ግን አሁን ደግሞ ይኸው የወጣቶች አዳኝ ኃይል መቀሌ ገብቷል። የራሱንም አሳሽ ቡድን አሰማርቷል። በግዳጅ ወደ ወታደራዊ ማሰልጠኛ የሚወሰዱ ወጣቶች ከታፈሱ በኋላ የሚቆዩበትን ማዕከላትም በመቀሌ የተለያዩ አካባቢዎች አቋቁሟል። ይህ ኃይል ባለፉት ጥቂት ቀናት ዝግጅት ሲያደርግ ቆይቶ ወጣቶችን በማደን በትላንትናው ዕለት በመቀሌ ያፈሳቸውን ወጣቶች ወደ ማሰልጠኛ ጣቢያዎች አጓጉዟል። የመቀሌው የወጣቶች አፈሳ ለቀናት የተደረገ ሲሆን በርካታ ወላጆችም ልጆቻቸው ታፍሰው የት እንደታሰሩ ሲያፈላልጉ ከርመዋል። ወላጆችና ቤተሰቦች ልጆቻቸው የት እንደታሰሩ ሲከታተሉ ከቆዩ በኋላ በመጨረሻም ከማቆያ ቦታዎች ወዳልታወቁ ማሰልጠኛ ጣቢያዎች ተጭነው ሲወሰዱ ለመከላከል ሙከራዎችን አድርገው ነበር። ነገር ግን አልተሳካላቸውም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በመቀሌ ለዚሁ ተግባር የተዘጋጀው ኃይል ወጣቶቹን በኃይል ከወላጆች ነጥቆ በመጫን ወዳልታወቀ ቦታ ወስዷል። ወላጆች በዕለቱ የነበራቸው ብቸኛ አማራጭ ልጆቻቸውን በጩኸትና በለቅሶ መሸኘት ነው። ይህ በትላንትናው ዕለት በመቀሌ የተፈጠረ ክስተት ነው። መቀሌ በመሆኑ የተፈጠረው ሁኔታ በተለያዩ ማህበራዊ ሚዲያዎች ተሰራጭቷል። የመረጃው በፍጥነት መሰራጨት የህወሓት አመራሮችንና ደጋፊዎቻቸውን ክፉኛ አስደንግጧል። አንዳንድ የህወሓት ደጋፊዎች ከዚህ ሁሉ ለምን በትግራይ ኢንተርኔት እንዲቋረጥ አታደርጉም ሲሉም ታይተዋል። የትግራይ ወጣቶች የግዳጅ ወታደራዊ አፈሳ ህወሓት ለትግራይ ህልውና አካሂደዋለሁ ከሚለው ራስን የመከላከል ጦርነት ያለፈ ነው በማለት አስተያየቶቻቸውን የሚሰጡ አሉ። በግዳጅ ከሚታፈሱት ወጣቶች መካከል የተወሰኑት ወደ ኤርትራ ወታደራዊ ማሰልጠኛ ማዕከል ሳዋ ተወስደው በዚያም የወራት ወታደራዊ ስልጠናቸውን ከወሰዱ በኋላ በሱዳኑ ጀነራል አብዱልፈታህ አልቡርሃን ጦር ጎን ተሰልፈው እንዲዋጉ ተላልፈው ይሰጣሉ የሚሉም አሉ። ነገሮች ወደ ኋላ ሄደው ሲመረመሩ ይህ አስተያየት ሚዛን የሚደፋው ነው የሚታያል። በእርግጥም ይህንን እውነታ ሊያረጋግጥ በሚችል መልኩ ከዚህ ቀደም ከጀነራል አልቡርሃን ጦር ጎን በመሆን ተሰልፈው ሲዋጉ የነበሩ የትግራይ ተወላጆች ታይተዋል። በማህበራዊ ሚዲያዎች ሲሰራጩ የነበሩት ተንቀሳቃሽ ምስሎች ይህንኑ የሚያመላክቱም ናቸው። ሰዎችን ያለ ፈቃዳቸው በግዳጅ በመያዝ ለሌላ ሶስተኛ ወገን ጦርነት አሳልፎ መስጠት ዓለም አቀፍ ወንጀል ተደርጎ የሚወሰድ ነው። ለዓለም አቀፍ ወንጀለኝነትና ክስም ጭምር የሚዳርግ ነው። የጀነራል አልቡርሃን ጦር በሱዳን ከጀነራል ሄሚቲ ጋር እያካሄደ ላለው ፍልሚያ ከፍተኛ የተዋጊ ኃይል እጥረት ገጥሞታል። በሱዳን ሊዋጉ የሚችሉ ሱዳናውያን ተዋጊ ወጣቶች ጠፍተው አይደለም። በዚያም አቅጣጫ ቢሆን ሱዳናውያን የመዋጋት ፍላጎትን እያሳዩ አይደሉም። ጦርነቱ አሰልቺ ሆኗል። ይህም በመሆኑ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር እንደዚሁም በጀነራል መሐመድ ሐምዳን ዳጋሎ እየተመራ የሚገኘው ፈጥኖ ደራሽ ጦር በተዋጊ ኃይል ድርቅ እየተመቱ ነው። አሁን የሱዳን ተፋላሚዎች ከሰው ኃይል ውጊያ ይልቅ ሙሉ አቅማቸውን ወደ ድሮን ለማዞር እየተገደዱ ይገኛሉ። ይህ ሊሆን የቻለው በሱዳን ተዋጊ ወጣት ጠፍቶ ሳይሆን ጦርነቱ የእልቂት ጦርነት በመሆኑና ዜጎችንም ሊያሳምን ያልቻለ ምክንያት አልባ ጦርነትም ጭምር ሆኖ በመታየቱም ነው። ይህም በመሆኑ የዳጋሎ ጦር ከደቡብ አሜሪካ ኮሎምቢያ ድረስ ተዋጊዎችን መልምሎ በሱዳን ሲያዋጋ እንደነበርም በርካታ ዘገባዎች ሲያመላክቱ ከርመዋል። ህወሓት አርሚ 70 የሚባል የተደራጀ ኃይል በሱዳን አለው። ይህ ኃይል ህወሓት በአንድ አጋጣሚ ወልቃይትና አካባቢውን ለመቆጣጠር በሚያካሄደው ውጊያ ከሱዳን አቅጣጫ ድጋፍን ይሰጣል በሚል እንዲዘጋጅ ሲደረግ የቆየ ነው። አንዳንዶች የሱዳኑ አልቡርሃን ከዚሁ ኃይል የተወሰነውን በመጠቀም በዚሁ የሱዳን የእርስ በእርስ ጦርነት እንዲሰለፍ አድርገዋልም ሲሉ ይሰማል። ህወሓት ደግሞ የትግራይ ወጣቶችን በኤርትራ በኩል አሻግሮ ወደ ሱዳን እያስገባ ነው።
አሁን ባለው የተዋጊ ሰው ኃይል ቅብብል 3 ኃይሎች በቅንጅት እየሰሩ ይገኛሉ። እነዚህም ህወሓት፣ የኤርትራ መንግስትና በጄኔራል አልቡርሃን የሚመራ የሱዳን መንግስት ናቸው። ህወሓት በግዳጅ የሚመለምላቸውን የትግራይ ወጣቶች ወደ ኤርትራ ወታደራዊ ማሰልጠኛዎች እንዲገቡ ያደርጋል። የኤርትራ መንግስት በበኩሉ ወጣቶቹን ተቀብሎ በማሰልጠን ወደ ሱዳን እንዲሻገሩና ለሱዳን መንግስት ተላልፈው የሚሰጡበት ሁኔታን ይፈጥራል። ከዚህ አንጻር ሲታይ አንድ የትግራይ ወጣት በግዳጅ ወታደራዊ ምልመላ ውስጥ ገብቶ በትግራይ ምድር እንዲሰማራ መደረጉ ተመስገን የሚያሰኝ ሆኖ ይታያል። የአፍሪካ ሰሜን ኮሪያ ወደምትባለው ኤርትራ ተላልፎ መሰጠት እጅግ ከባድ ነው። ከዚያም ማለቂያ ወደሌለው የሌላ ባዕድ ሀገር የሱዳን የእርስ በርስ ጦርነት ውስጥ መማገድ ደግሞ ሌላኛው እጅግ አስከፊ አደጋ ነው። የአፍሪካው ቀንድ ሰሜን ኮሪያ ለምትባለው ኤርትራ ተላልፎ ተሰጥቶ ከዚያም በማያውቀውና በማያገባው የሱዳን ጦርነት ውስጥ መሰለፍ እጅግ አደገኛ ነው። በእርግጥ አሁን ባለው ሁኔታ ለአንድ የትግራይ ተወላጅ ወጣት በትግራይ መሆን በራሱ ከባድ ፈተና ነው። በርካቶች ክልሉን ጥለው በመውጣት ላይ ናቸው። ይህም በመሆኑ በትግራይ መንገዶች ላይ በርካታ ኬላዎች ተተክለዋል። የእነዚህ ኬላዎች ቁጥጥር ዋነኛ ዓላማ ወጣቶች ክልሉን ጥለው እንዳይፈልሱ መከላከል ነው። ወጣቶቹ በአፋርና በአማራ ክልል የትግራይ አዋሳኝ አካባቢዎች ወደ መሃል ሀገር እየገቡ ነው። የበርካቶች መዳረሻ አዲስ አበባ ሆናለች። የትግራይ ህዝብ ካለፈው የጦርነት እልቂት ብዙ ትምህርትን ወስዷል። ከእያንዳንዱ ቤተሰብ አንድ ወይም ሁለት የቤተሰብ አባል ህይወቱን ያጣበት ወይም አካሉ የጎደለበት ሁኔታ ተፈጥሯል። በጊዜው የነበረው ማህበራዊ ምስቅልቅልና ኢኮኖሚ ድቀትም በቀላሉ የሚታይ አልነበረም። በዚህ ብቃ በሚልም መርዶ እየተነገረ በተከታታይ ሟቾች የቀብር ስነ ስርዓት በየቀበሌው ሲከናወንም ነበር። ያንን የተመለከቱ ሰዎች በትግራይ ዳግም የጦርነት ዝግጅት ይጀመራል የሚለው እሳቤና ግምት አልነበራቸውም። ግን ደግሞ ሆኗል። የአሁኑ ልዩነት በክልሉ ጦርነትን የሚደግፈው ህዝብ ቁጥር በከፍተኛ ደረጃ መውረዱ ነው። የግዳጅ አፈሳውም የተጀመረው የተዋጊነት ፍላጎት ተሟጦ መጥፋቱ ነው። ዳግም ወደ ጦርነት እንገባለን የሚለው ፍላጎትና እንቅስቃሴ በፖለቲካና ወታደራዊ መሪዎች በኩል ብቻ ያለው ነው ይታያል። የሰሞኑ የአፈሳ ግብግብና የህዝቡም የአደባባይ ተቃውሞ እያሳየ ያለው እውነታ ቢኖር ይህንኑ ነው። በእርግጥ ህወሓት እኔ የግዳጅ ወታደራዊ ምልመላን አላካሄድኩም፣ በተለያዩ ሚዲያዎች የሚወራ ሁሉ የሐሰት መረጃና በእኔ ላይ የተከፈተ ዘመቻ ነው በማለት ደጋግሞ በጥብቅ ያስተባበለበት ሁኔታ ታይቷል። ሆኖም ይኸው ማስተባበያ ተደጋግሞ ከተሰጠም በኋላ ከሰሞኑ በተለያዩ ማህበራዊ ሚዲያዎች እየተሰራጩ ያሉት ተንቀሳቃሽ ምስሎች የግዳጅ ወታደራዊ አፈሳው ተጠናክሮና ተስፋፍቶ የቀጠለ መሆኑን የሚያሳዩ ሆነዋል። ህወሓት መቼ ወደ ጦርነት ይገባል ከሚለው ውጭ አሁን ባለው የዕለት ተዕለት ወታደራዊ ዝግጅቱ አንድ ቀን ወደ ጦርነት መግባቱ አይቀሬ መሆኑን በግልጽ እያሳየ ነው። በጦርነቱ ዝግጅት በኩል በህወሓት በኩል ሁለት ምክንያቶች ይሰጣሉ። አንደኛው የፌዴራል መንግስቱ ጦር አሰማርቶ ከበባ እየፈጸመብን በመሆኑ የትግራይን ህዝብ ከዳግም ወረራና የህልውና አደጋ ለመከላከል የሚለው ነው ይታያል። ሌላ ሁለተኛ ምክንያትም አለ። ይሄኛው ራስን መከላከል ከሚለውም ያለፈ ነው። የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት ምዕራብ ትግራይን አሳልፎ ስላልሰጠን ራሳችንን እንቆጣጠረዋለን፣ የተፈናቀሉንም ህዝባችን ወደ ቀዬው እንመልሳለን የሚል ነው። ይህ የትግራይን ሉዓላዊነትና የግዛት አንድነት እናስመልሳለን በሚለው ርዕስ ስር የተቀመጠ ነው። ሁለቱም ህወሓት ዋጋባቸዋል የሚላቸው ምክንያቶች የህልውና ጉዳይ በሚል በጥብቅ የሚዲያ ዘመቻ የሚካሄድባቸው ናቸው። በዚህ መልኩ የቀደመውንና የትግራይ መከላከያ ሰራዊት ወይም ቲዲኤፍ የተባለውን ኃይል ዳግም በስፋት ማጠናከር የተጀመረው ከ2 ዓመታት በፊት ነው። እንደ አሁኑ ወጣቶችን አፍሶ ወደ ወታደራዊ ማሰልጠኛ ጣቢያዎች በመክተት ወታደራዊ ዝግጅቱን አደባባይ ማውጣት ሁኔታ ባይታይም በፕሪቶሪያው ስምምነት መሰረት ታጣቂ ኃይሉ በፌዴራሉ መንግስት የትጥቅ ማስፈታትና መልሶ ማቋቋም ወይም ዲዲአር ፕሮግራም እንዳይበተን ለማድረግ ሲደረግ የነበረውን እንቅስቃሴ እንዳይቀጥል የማድረግ ሁኔታዎች ይታዩ ነበር። በአንድ መልኩ በተለይ ከባድ መሳሪያዎችን መደበቅ፣ በአንድ አቅጣጫ ትጥቅ እያስፈቱ በሌላ አቅጣጫ ደግሞ አዳዲስ ወታደራዊ ስልጠናዎችን እየሰጡ ቲዲኤፍ የተባለውን ኃይል በአዲስ መልኩ የማጠናከር ውሃ ቅዳ ውሃ መልስ የሚባሉ አይነት አካሄዶች ይታዩ ነበር። በዚህ መልኩ ነገሮች ቀጥለው ግልጽ ባልሆነ ሁኔታ የቀድሞ የትግራይ ታጣቂዎችን ትጥቅ አስፈትቶ ወደ ማህበረሰቡ መቀላቀል የሚለው የዲዲአር ፕሮግራም ተቋረጠ። ለምን ተቋረጠ በሚለው ዙሪያ በፌዴራሉ መንግስት በኩልም ሆነ በፕሪቶሪያው ስምምነት አደራዳሪዎች በኩል ምንም በግልጽ የተሰጠ ማብራሪያ የለም። አሁን ባለው ሁኔታ ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘው አዋጅ ተግባራዊ እንዲሆን ትዕዛዝ ከማስተላለፍ ባለፈ ወደ ስራም አስገብቶታል። በፍጥነት ትግራይ ወደ አዲስ አደገኛ የፖለቲካ ቅርቃር ውስጥ እየገባች ትገኛለች። በፕሪቶሪያው የስምምነት ማዕቀፍ መሰረት ድርድሩን ዳግም ለማስጀመር የአፍሪካ ህብረት ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመሩት ልዑካን ቡድን ከሳምንታት በፊት ወደ መቀሌ ቢያመራም ይህንኑ ጉዞ ተከትሎ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል የታየ ለውጥ የለም። የሁኔታው አካሄድ ያላማረው የትራምፕ አስተዳደር ሳይቃጠል በቅጠል በሚል መልኩ የህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳን በመጣል በቀጣይ በሚያደርጉት እንቅስቃሴ መጠንም ሌሎች እርምጃዎች ሊከተሉ የሚችሉ መሆኑን አስታውቋል።